ብጡል እስካሁን ከዶንግቼንግ ቀጠና አልወጣም። ውቅያኖስ ውስጥ እንደገባች አይጥ ይዛቅጣል። 28ኛውን የሻታ ባንክ ጎዳና ትቶ 55ኛውን መንገድ ይዟል። ሆኖም ከወጥመዱ ፈቀቅ አላለም። ፎቶዎቹ በየጎዳናው ከመቼው እንደተሰቃቀሉ ሊገባው አልቻለም። አሁን አዳሜ ሁሉ እሱን በመፈለግ ላይ እንደሆነ ገምቷል። አስቸጋሪ የሆነበት ዋነኛው ነገር እሱን በቀላሉ ለመለየት አዳጋች አለመሆኑ ነው። 55ኛው የሻታ ባንክ ጎዳና ከሚያልፈው ፍጡር ሁሉ ቀለሙ ይለያል። የዱባና የቅል ያህል እንኳን አያደናግርም። ጠይም ፊቱን በምን መተገን ይችላል? በዚሁ በ55ኛው ጎዳና ባለው ጅግንሻን ከተባለ ሆቴል ጥልቅ ከማለቱ 3 ሴቶች ፎቶውን ይዘው ከፊቱ ጋር ማስተያየት ጀመሩ። ይኸውና ሰውየው፣ አንዷ አሽካካች። አዎ ይኸውና፣ ሁለተኛዋ አክላለች። ልክ ናቸው አለ ብጡል ለዘብ ባለች አይነኛ። ምንም አይነት ድንጋጤ እንዳይታይበት የተቻለውን ሁሉ ጥረት እያደረገ ልክ ናችሁ፣ ሰውየው እኔ ነኝ። ነገር ግን ለፖሊስ ከመደወላችሁ በፊት እኔ መሆኔን በደንብ ማረጋገጥ አለባችሁ። አንተ ከሆንክ አንተ መሆንህን ማረጋገጥ ለምን ያስፈልጋል? ለመሆኑ አልጋ ይኖራችኋል? አልጋ? እርስ በርስ ተሳሳቁ። ሰውዬ፣ ህዝብ ሁሉ አይኑን አፍጥጦ እየፈለገህ አልጋ ትጠይቃለህ እንዴ? ይህንን ቂል ሰውዬ ነው እንዴ የቻይና መንግስት ለመያዝ ያንን ያህል ገንዘብ የመደበው? እረ ይገርማል። ምን ይገርማል? ያስቃል እንጂ። አልጋ አለ የለም? ብጡል ኮስተር ብሎ ጠየቀ። የቻይና መንግስት እያሳደደኝ ነው አውቃለሁ። ሰውየው በትክክል ራሴ እኔ ነኝ። አዎ፣ ከቻይና መንግስት ሰፊ መዳፍ ማምለጥ እንደማልችል ተገንዝቤዋለሁ። አጉል መሳደድ ስለሰለቸኝ እጄን ለመንግስት ለመስጠት ወስኛለሁ። ይህንን ከማድረግ ግን እናንተ እድሉን ብትጠቀሙበት አልጠላም። እዚሁ አልጋ ልያዝ፣ ጥቂት እረፍት ላድርግ። ከዚያ አስይዙኝና ዳጎስ ያለውን ጉርሻ ተካፈሉ። አንስማማም ካላችሁ አሁኑኑ ሄጄ እጄን ሰጥቼ ልገላገል። ብጡል ሁሉንም በየተራ ቃኘ። ልም አይኖቻቸው በግራ መጋባት ይቁለጨለጩ ጀመር። ኢትዮጵያ፣ ደብረ ዘይት። ተልሚድ የጸደይን አሰቃቂ በሽታ ታሪክ ሲያዳምጥ ከቆየ በኋላ የሐዘን ማረሻ ውስጡን እንደ ጠፍ መሬት ሲገምሰው ተሰማው። ጸደይ የበሽታዋን ጣጣ ነግራው ስታበቃ የሚያንቃት እንባዋን ለማጥፋት ስትሞክር በግልጽ እየታወቀባት ነበር። ቃል ገብተህ ታውቃለህ ስትል እንባዋን ሽቅብ ወደ ቋቱ እየሳበች ጠየቀችው ተልሚድን። ወታደር እያለሁ ለሀገሬ ቃል ገብቼ እንደነበረ አስታውሳለሁ። ቃል ልትገባልኝ ትችላለህ? ምን አይነት ቃል? ከባድ እንደሆነ አውቃለሁ። ነገር ግን በሕይወትህ አንድ ውለታ ብቻ እንድትውልልኝ እፈልጋለሁ። ጸዲ፣ ለአንቺ ያልሆነ ውለታ? ምን ውለታ እንድውልልሽ ፈለግሽ? እንደነገርኩህ በሽታዬ መግደሉ ሳይሆን አሰቃቂነቱ አገዳደሉ ላይ ነው። አይሆኑ ሆኜ ተጨማልቄ ዘገነናት። ተዋርጄ መሞት አልፈልግም። በክብር መሞትን ነው የምፈልገው። ገባህ አይደል? አዎ አዎ ጸዲ፣ ማንም ሰው በክብር መሞት ይገባዋል። ተልሚድም የዘገየ እምባው ልምጣ ልምጣ ሲል ተሰማው። ሆኖም ካለቀሰ ብዙ ዘመን እንዳለፈው ተገነዘበ። የለቅሶን ጥቅም በተለይም እንባ የሚጠርጋቸውን ብዙ ሰቀቀኖች ሲያሰላስል የነበረበትን ጊዜ አስታወሰ። ያኔ ያንሰላስል የነበረው ግሪክ ውስጥ ከደራሲዋ አናንያ ቤት ውሻ ሲያጫውት በነበረበት ጊዜ ነበር። በሳምንት 3 ጊዜ ማልቀስ ጠቃሚ ነው። በየቀኑ 3 ጊዜ መሳቅ በጣም ጠቃሚ ነው። በየሰዓቱ 3 ጊዜ ፈገግ ማለት ደግሞ እጅግ ጠቃሚ ነው ብላ አናንያ አንድ ቀን ካጫወተችው ጊዜ ጀምሮ ሲያሰላስለው ሰንብቶ ነበር። ቅብጥብጧ አናንያ እነዚህን ሁሉ ታደርግ ነበር። ከምድር ተነስታ እንባዋን ማፍሰስ፣ ሳይታሰብ የግሪክ አማልክት በህብረት የተከሉላት የሚመስሉትን ጥርሶቿን፣ ከንፈሮቿን ሸልቅቃ እንደ በቆሎ እሸት ማሳየት፣
ድንገት እንደ መብረቅ የሚባርቅ ሳቋን መልቀቅ አመሏ ነበር። ተልሚድ ለአፍታ ያህል ይህንን እያሰበ እንባውን ለመዋጥ ቢሞክርም አልቻለም። ተዘረገፈበት። ስለዚህ ይህንን ቃል ያወጣው እንባውን ለመግታት እንደሆነ ጸደይ ተገንዝባለች። ስለዚህማ ጸደይ በቀጫጭን ጣቶቿ የተልሚድን እንባ እያበሰች ተጠጋችው። በክብር እንድሞት እንድትረዳኝ እፈልጋለሁ ማለት ትንፋሿ ብቻ ሳይሆን እንባ ያቆረዘዙ ውብ አይኖቿ ሲገርፉት መናገር አቃተው። ልክ የማበድ ምልክት ስታይብኝ እንድትገድለኝ እፈልጋለሁ። ምን? አዎ አንተ ብቻ በክብር እንድትገድለኝ እፈልጋለሁ። ይህን ብቻ ነው የማስቸግርህ። አልችልም። በኃይል አቀፋት። ጀርባዋን በግራ እጁ ጣቶች አጥብቆ አባበላት። እንዴት አድርጌ ጸዲ? እንዴት አንቺን ለመግደል ድፍረቱ ይኖረኛል? የምበላሽበትን ጊዜ አላውቀውም እንጂ ልክ ሲጀምረኝ ራሴን ማጥፋት እችል ነበረ። ግን ሰው ውፍደት ሲጀምረው አያውቀው። ለዚያ ነው ሕይወት እጅግ አጓጊ ስለሆነች ነው እንጂ አሁንም ቢሆን ሳልበላሽ ራሴን ከሕይወት ገጽ ላይ ብሰርዝ እመርጣለሁ። ግን ከአንተ ጋር እስክበላሽ እንኳ ቢያንስ ጥቂቷን ጊዜም ቢሆን መቆየት እፈልጋለሁ። በተለይም የተጫነንን ሁሉ ከአንተ ጋር ማሸነፍ እፈልጋለሁ። በግራህ ስጽፍ ማየት፣ ቻፕተርስ ኦፍ ማይ ላይፍ የሚለውን መጽሐፍህን የመጨረሻ ምዕራፍ ማንበብ፣ እናቴን እንደገና ማየት፣ ይህንን ሁሉ ማድረግ እፈልጋለሁ። ግን ሕይወቴ እንደ እምቧይ ካብ እየተናደ እንደሆነ እርግጥ ነው። ሁሉን ነገር ረስቼ እንደምሞት ሐኪሞቹ አስቀድመው አድርተውኛል። አንተን ረስቼ፣ እናቴን ረስቼ፣ ራሴን ረስቼ። ተልሚድ ድንገት ከንፈሮቿን በከንፈሮቹ ሲዘጋቸው ንግግሯ ተቋረጠ። ወዲያው እርስ በርስ እኔ ቀድም ከንፈሮቻቸውን ይጎራረሱ ጀመር። የእግሮቻቸው መቆላለፍ፣ የእጆቻቸው መጠላለፍ፣ የተኙበት አልጋ ለቅሶ፣ የአልጋው ልብስ ተንሸራቶ መሬት መውደቅ፣ ይህ ሁሉ አልታወቃቸውም። እንግዲህ የዛሬው ዝግጅት እስከዚህ ድረስ ነበረ። ቀጣዩን ክፍል ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።